ኦሪት ዘጽአት ምዕራፍ 34 እግዚአብሔርም ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞች አድርገህ ጥረብ። በሰበርሃቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀህ ሁን። በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶችን ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ፣ ሞገስ ያለው ታጋሽም፣ ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድም በልጅ ልጆችም የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጐነበሰና ሰገደ። አቤቱ በፊትህስ ሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሄድ፣ ጠማምነታችንንና ኃጢአተኝነታችንንም ይቅር በለን፣ ለርስትህም ተቀበለን አለው። እርሱም አለው፣ እነሆ እኔ ቃል ኪዳን አድርጋለሁ በምድር ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራትን በሕዝብህም ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራውያን፣ ከነዓናውያንም፣ ኬጢያውያንም፣ ፌርዛውያንም፣ ኤዊያውያንም፣ ኢያቡሳውያንም በፊትህ አወጣለሁ። በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድበት ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያዎችን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ዐፀዶቻቸውንም ትቈርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነርሱ አምላኮቻቸውን ተከትለው ባመነዘሩ በሠዉላቸው ጊዜ እንዳይጠሩህ ከመሥዋዕታቸውም እንዳትበላ ሴት ልጆቻቸውንም ከወንድ ልጆችህ ጋር እንዳታጋባ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላካቸው በኋላ ሄደው አመንዝረው ልጆችህን እንዳያስቱ ተጠንቀቅ። ቀልጠውም የተሠሩትን የአማልክት ምስሎች ለአንተ አታድርግ። የቂጣውን በዓል ትጠብቀዋለህ። በአቢብ ወር ከግብፅ ወጥተሃልና በታዘዘው ዘመን በአቢብ ወር እንዳዘዝሁ 7 ቀን ቂጣ እንጀራ ብላ። ማኅፀንንም የሚከፍት ሁሉ የእኔ ነው። የከብትህም ተባት በኵር ሁሉ በሬም ቢሆን በግም ቢሆን የእኔ ነው። የአህያውንም በኵር በጠቦት ትዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የልጆችህንም በኵር ሁሉ ትዋጃለህ። በፊቴም አንድ ሰው ባዶ እጁን አይታይ። 6 ቀን ትሠራለህ፣ በሰባተኛውም ቀን ታርፋለህ። በምታርፍበትና በምታጭድበት ዘመን ታርፋለህ። የ7ቱንም ሱባዔ በዓል ታደርጋለህ፣ እርሱም የስንዴ መከር በኵራት ነው። በዓመቱም ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት 3 ጊዜ ይታይ። አሕዛብን በፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክህም በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሠዋ። የፋሲካውን በዓል መሥዋዕት እስከ ነገ አይደር። የተመረጠውንም የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት ታገባለህ። ጠቦቱን በእናቱ ወተት አትቀቅልም። እግዚአብሔርም ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አደርጋለሁና እነዚህን ቃሎች ጻፍ አለው። በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ። እንጀራም አልበላም፣ ውኃም አልጠጣም። በጽላቶቹም 10 የቃል ኪዳን ቃሎች ጻፈ።
እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮንና የእስራኤልም ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱም ይቀርቡ ዘንድ ፈሩ። ሙሴም ጠራቸው፣ አሮንም የማኅበሩ አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርም በሲና ተራራ የተናገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ በጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስከወጣ ድረስ መሸፈኛውን ከፊቱ አነሣ። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ሊነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበር።